በኢኮኖሚ የበለጸገ ማህበረሰብ ለመፍጠር ቅድሚያ ለሰላም መስፈን በጋራ መስራት ይገባል አሉ የወልዲያ ከተማ ነዋሪዎች። የአማራ ክልል ከፍተኛ የስራ ኃላፊዎች ከከተማው ከተውጣጡ የንግዱ ማህበረሰብ አባላት ጋር በሰላም ጉዳይ ውይይት አካሂደዋል። ደጀን አምባቸውን የተከታተለው ከቦታ ቦታ ተንቀሳቅሶ የንግድ ስርዓቱን ለማሳለጥ በሚደረገው ጥረት ውስጥ የሰላም ጦቱ ጫናው ከፍ ያለ ነው። በችግሩ ልክ ለመፍትሄ ለመስራት ይስተዋላል ይላሉ የውይይቱ ተሳታፊዎች። መነገር ቢባል በሰላም ላይ ነው። ማረስ ቢባል በሰላም ላይ ነው። ለሰላሙኛ አላሰብንለት ነው እንጂ ብናስብ ሁላችንም በያለበቱ በተሰቡን ቢመክር ሰላም ይፈጠር ነበር። ይሄ እንደው እውነት እንደው ሽማግሌ የለው ሆኖ ነው፣ ምሁራን የለው ሆኖ ነው፣ የሃይማኖት መሪ የለው ሆኖ ነው አለ። እውነት ብንነጋገር እውነት ብናስብ የወጡት ልጆቻችን ወንድሞቻችን ናቸው። የሚሞቱት እነሱ ናቸው። እኔም ልጄን ወደ ዱር ሰድጄ ወንድሜን ሰድጄ ሁሉም ሰዶ ምራ አልመራም ተከተል አልከተልም ምን ትሆን እንቅፋት ነው ይሆን ነው። እኛ በ21ኛው ክፍለ ዘመን የሚደረጉ ጦርነቶች ማብቂያ የላቸውም። ቴክኖሎጂውን በጣም የረቀቀ ነው፣ ሰውም የረቀቀ ነው። አልገባን ብሎ ካልሆነ በስተቀር ጦርነት በጦርነት የሚያልቅበት ዘመንም አይደለም። ይሄንን እንግዲህ እንዲገባቸው ወይም ያልገባቸው አካላት ካሉ ይሄን ቢረዱና ወደ ሰላም ድርድር ቢመጡ ጥሩ ነው የሚል ሐሳብ አለኝ። በወልዲያ ከተማ አስተዳደር እየተከናወኑ ላሉ የልማት ስራዎች እውቅና የሰጡት ተሳታፊዎቹ የሰላም ጦቱን ተከትሎ የኑሮ ውድነትና የመልካም አስተዳደር እንቅፋቶች ፈተና መሆናቸውንም ጠቅሰዋል። የሚታይ የሚነበብ ለውጡ በትክክል ሊረጋገጥ በሚችል የሚታይ ነገር ስላለ ይህን አፕሪሼት እናደርጋለን። ነገር ግን በታችኛው እርከን ላይ ከባድ ችግር አለ። ህብረተሰቡ እየተማረረ ነው። በኑሮ ውድነት ህዝቡ እየተበሳቆለ ነው ያለው። በጣም ለብሶ ሲወጣ ያማረበት ወይም ደህና ኗሪ መስሎ የወጣው ሁሉ በቤቱ ሀዘን ውስጥ ነው ያለው። አንገቱን ደፍቶ ነው ያለው። በሰቀቀን ላይ ነው ያለው። በከተማዋ በታችኛው መዋቅር ይስተዋላሉ ተብሎ የተነሱትን የመልካም አስተዳደር ችግሮች ለመፍታት በጋራ እንሰራለን ብለዋል የከተማ አስተዳደሩ ምክትል ከንቲባ ንጉስ ዝናቡ። የንግዱ ማህበረሰብ ከኢኮኖሚው ተጠቃሚ የሚሆነው ሰላም ሲኖር ነው ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ለዚህም የድርሻን መወጣት አማራጭ የሌለው መፍትሄ ነው ብለዋል። ማትረፍ የምትችሉት ከተማው ወደ ከተማ ኢኮኖሚ ሲመጣል። ሰው ዙሪያውን ታጥሮ እንዳይገባ ጥረህ ነግዶ ማትረፍ አይቻልም። ገበያ ማለት ሰው ነው። ሰው ወደዚህ ከተማ እንዲፈስ ሲመጣ ገንዘብ ይዞ ነው የሚመጣው። የሚያፈሰው ሀብት ነው፣ ብር ነው አፍሶ የሚሄደው። ከገጠር የለፋበትን የሰራውን የትኛውን ቦታ የሰራውን መጥቶ ከተማ አፍሶ ነው የሚሄደው። ምን ከሆነ ሰላም ከሆነ ምን ከሆነ እናንተ ለለውጥ ከተነሳችሁ በሰላማዊ መንገድ በሰላማዊ ውድድር ነግዳችሁ ለማትረፍ ከተዘጋጃችሁ ሰላም እፈልጋለሁ፣ ለሰላም እኖራለሁ፣ በእውነተኝነት ሰላምን እኖራታለሁ ብለህ ቤትክን ሰላም በማድረግ የምትሰራበትን ቦታ ሰላም በማድረግ አካባቢን ሰላም በማድረግ የራስን ድርሻ መወጣት ይጠይቃል። የኑሮ ውድነቱን ለመቀነስ በአንድ በኩል ምርትን ለመጨመር፣ በሌላ በኩል ደግሞ የተመረተውን ለገበያ ለማድረስ ቅድሚያ ሰላም ያስፈልጋል ነው ያሉት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በጠላት የተሸረበውን በጦርነትና ግጭት አዙሪት መኖር በቃ ሊባል ይገባል ብለዋል። አሁንም ጠላቶቻችን የሚፈልጉት በግጭትና በድህነት እንድንኖር ነው። መከራ የበዛበት ኑሮ እንድንኖር ነው። ሰው ሳያልፍለት ሳይለወጥ በጸጥታ ችግር የተተራመሰ እንዲኖር ነው ፍላጎቱ፣ የጠላት ፍላጎት። ማዶ ያለውም ጠላት የሚያዘው ይሄ ነው። እነዚህ ተላላኪዎች የሚሰሩት ይሄ ነው። ስለዚህ ጦርነትና ግጭት ኪሳራውና ጉዳቱን አይታችሁታል። ይልቁንም ከዚህ በኋላ በቃ ማለት ነው የሚጠበቅባችሁ። ሰላማዊ አማራጭን በማስቀደም የክልሉ ህዝብ የልማት ተጠቃሚ እንዲሆን ለመስራት ጊዜው አሁን መሆኑንም ጠቅሰዋል።